ትንቢት የሚያዘገይ ኦኬ ጌታ መተንበይ ይችላል ወዳጄ ዳንኤል ስለ ኪዳን ህዝብ በእግዚአብሔር ፊት በጸለየ ጊዜ የመጀመሪያ ቀን የዳንኤል ጸሎት ሰማይ ገብቷል ነገር ግን የዳንኤል ጸሎት ከሰማይ እንዳይመጣ ለ21 ቀን የፋርስ አለቃ መንግስት መንፈሳዊ ዓለም ላይ ኢንተርፌር አድርጎ ገብቶ ከቅዱስ ገብርኤልን አዘገየው ቅዱስ ገብርኤል ወደ ዳንኤል የመጣው መልአኩ ቅዱስ ሚካኤል ሊረዳው በመጣ ጊዜ ነው ልክ እንደዚህ በአንድ ሰው ፊት የቆመ አንድ ክፉ መንፈስ አያለው ክፉ መንፈስ አያለው የማየው ደግሞ ወጣት ሳውዝ አፍሪካ ውስጥ ነው ያለው ሳውዝ አፍሪካ ውስጥ ያለ ይህ ወጣት እንደገና መንፈሳዊ ዓለም ላይ ይስሐቅ ይባላል ትክክል ነው የምናገረው አው የኢንተሊጅ ነው ልክ ነው ኦላሃዳስ እየሰማችሁ ነው በጌታ በኢየሱስ ክርስቶስ ስምና ስልጣን አዘይ ስፒሪት ነገራችሁን ያዘ በናዝሬቱ ጌታ በኢየሱስ ስም ከዚህ ቀን ጀምሮ አስለቀቃለሁ ይህ መንፈስ ተመቶ ሲወርቅ እመለከታለሁ አሜን ማናቸው ይለኛል እግዚአብሔር ጀነሬሽናል ከርስ እርግማን የአባት የዘር ግንድ ስጋ ደም አጥንት እየቆጠረ የሚመጣ ነገራችሁን የሚመታ በትዳር መካከል በተለይ ቋንቋ የሚደበላልቅ መግባባትን የሚከለክል ሜኔቦ ምንድነው ሜኔቦ የባለቤትህ ሀያት ነው ሜንቤቦ እሺ በልልኝ በለው ቋንቋ ማኔቦ የባለቤትህ ሀያት ነው ሜኔቦ ኦ ማይ ጉድነስ ኢየሱስ ክርስቶስ እሺ እግዚአብሔር አምላክ አሁን በጣም ጌታን የምትወድ በጣም ስፒሪቹዋል ነገሯ ጤናማ የሆነ ከእግዚአብሔር ጋር ያላት የአባትና የልጅነት ኢንቲሜሲ እጅግ በጣም ፒስፉል የሆነ ግን ይህንን አይቶ የተቆጣ መንፈስ በረከቷን ሰላሟን ደስታዋን ጤናዋን የያዘባት የሥራ በሮቿን የሚዘጋ አንድ ተወዳጅ ሴት ያለው ሰላም ብዬ ጠራታለሁ ትክክል እግዚአብሔር ሰው ሰላም ናት ጌታን በጣም ነው የምትወደው ኢየሱስ ክርስቶስ ጌታ ነው በናዝሬቱ ጌታ በኢየሱስም ሰላም ምን ናት ላንተ የኔ ባለቤት ናት እየሰማችሁ ነው ለእናንተ ምን እያሳየው ነው የጋብቻ ቀለበቴን እያሳየው ነው አይደል ላንተ ሰላም ምን ናት የኔ ባለቤት ናት በጌታ በኢየሱስ ክርስቶስ ስምና ስልጣን ማናቸውንም እርግማን ሊሚቴሽን ስፒሪት ነገራችሁን ወደ ኋላ የሚጎትት በረከታችሁን ሰላማችሁን ደስታችሁን ከፍታችሁን ጤናችሁን የያዘ የሚዋጋ ሰውር እጅ ሁሉ በኢየሱስ ስም ተመቶ ሲወድቅ ያለው ከዚህ ቀን ጀምሮ የናንተን ነገር መንፈሳዊ ዓለም ላይ አስለቀቅ ያለው ደጆቻችሁን ሁሉ ከፍቻለሁ እርግማንን ሰብር ያለው ይላል የሰራዊቱ ጌታ እግዚአብሔር ጥቂቱን ነገር አበዛለሁ በመገኘቴ አስደንቃቸዋለሁ በባዕዳን ምድር የካምፓኒ ባለቤት አደርጋለሁ ይላል በባዕዳን ምድር የካምፓኒ ባለቤት ነው ያልኩት አባቴ መልአክ ወርዶ ይህን ብላቴና እጆቹን ስለያዘ አመሰግናል ከፊቱ ስለወጣ ክፉ መንፈስ ተመቶ ስለወደቀ የሚቋቋመው ሁሉ ስለታረደ እግዚአብሔር አባባቶይ በኢየሱስ ስም አመሰግናለሁ ከዚህ ማይክሮ ሰከንድ ጀምሮ እንግዳ የሆነ በረከቱ ስለገባ ዲቫይን የሆነ ብሌሲንግስ ስለገባ መትረፍረፍ ስለሆነለት በኢየሱስ ስም አመሰግናለሁ አንድ ተናዳፊ እባብ ያለው ማቴዎስ በሚባል ግለሰብ ውስጥ የሚመጣ ማቴዎስ ነበር ከ6 ዓመት በፊት ተናዳፊ ስፒሪት ቀናተኛ መንፈስ ረጋሚ በአንደበቱ በኩል የሚራገም ቃል የሚያወጣብህ እግዚአብሔር አምላክ ሰብሬዋለሁ ይላል ነገርን ሁሉ በከበረው ደም ሸፍኛለሁ ይላል በኢየሱስ ስም አፍርሻለሁ ተፈጸመ in Jesus mighty name አባቶይ እህቴን በነገር ሁሉ እንድትረዳት እጅ ክብር እሳት መንፈስ በሷ ላይ እንዲሆን ጸልያለሁ
አሜን የማዳን እጅ እንዲዘረጋ አሜን በሷ ጉዳይ ላይ ጣልቃ እንድትገባ አሜን ማናቸውም ቀንበር እንዲሰበር አሜን ማናቸውም ቀንበር እንዲሰበር አሜን በሮች ሁሉ በፊቷ እንዲከፈት አሜን አቤቱ መባረክን እንድትባረካት አሜን ታላቅና እንግዳ ነገር እንዲሆንላት አሜን ባኩዳ ሲላ ክሬዴሌ ቬጂ ብራን ያለው ሳካባይ ካናዩ ፕሮፌሰር በተንበይ ይችላልው ይችላል እግዚአብሔር ሰው ትችላለህ ምን ያለው የፌለሪቲ ስፒሪት ያለው ፌለሪቲ ጭንገፋ ነው ማለት እውነት ነው እግዚአብሔር ሰው የተጀመረ ነገር ወደ ፍጻሜ እንዳይመጣ ከፍተኛ የሆነ የፌለሪቲ ስፒሪት አለ እውነት ነው እግዚአብሔር ሰው እግዚአብሔር አምላክ እንደዚህ ይላል ባንቺ ጉዳይ ላይ እኔ እግዚአብሔር ጣልቃ ገባለሁ አሜን ሌላ ምን ያለው sometimes ጤናሽን አታክ የሚያደርግ ልክ እንደ ቀስት ተወርውሮ ጭንቅላትሽን በአንድ አቅጣጫ በቀኝ በኩል ከፍተኛ የሚወጋ ስፒሪት ያለው እውነት ነው እግዚአብሔር ሰው በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ቀን ጀምሮ በኢየሱስ ስም ከመናፍስቱ ዓለም የሚወረወር ጦርና ቀስት አያገኝሽም እግዚአብሔር ሰብር ያለው ይላል አሜን ምርኮሽን ሁሉ እመልሳለሁ ይላል አሜን በጭንገፋ ምክንያት በጣም የዘገየ የሆነ ተስፋ ያደረግሽው ወደ ፍጻሜ ይመጣል ብለሽ የምትጠብቂው ግን በጣም የዘገየ ከዚህ ነገር የተነሳ የልብ ስብራት እንዲገጥምሽ ያደረገ ጉዳይ አያለው በመንፈሴ እውነት ነው እግዚአብሔር ሰው በናዝሬቱ ጌታ በኢየሱስ ስም የክብሬን ቤት አከብራለሁ ተብሎ በእግዚአብሔር ቃል ተጽፏልና ትከሻሽ ላይ ካባ ሲደረብልሽ አያለው አሜን በኢየሱስ ስም ፌለሪቲን ሰብሬያለሁ አሜን በኢየሱስ ስም ፌለሪቲን ሰብሬያለሁ አሜን በየነ ማን ነው በየነ አባቴ ነው በየነ አባትሽ ነው ሎርድ ጂሰስ ቴንክ ዩ ፋዘር አይዞሽ አታልቅሽ እግዚአብሔር ካንቺ ጋር ነው አይዞሽ እኔ ታታልቅሽ ኢን ጂሰስ ማይቲ ኔም አይዞሽ አታልቅሽ እግዚአብሔር እንደዚህ ይላል ልክ እኔ እንደደረብኩት አይነት ልክ እንደ ካባ ወይንም ሰው ሲጋባ የጋብቻ ካባ በትክሊል የሚጋቡ ካባ እንደሚደርቡት ስውር የሆነ እጅ ነገርሽ እንዲዘገይ ፍሬ እንዳያፈራ የከለከለውን እግዚአብሔር ሰብሮ የእግዚአብሔር ምሕረት ተከሻሽ ላይ ካባ ሲያስቀምጣ ያለው አሜን አምላክ እግዚአብሔር መባረክን እባርካታለሁ በሮችን በፊቷ ከፍታለሁ አለኝ አሜን መንፈስ ቅዱስ ጌታ እግዚአብሔር በመገኘቴ አስደንቃታለሁ አለኝ አሜን አታፍሪምና አትፍሪ አትዋረጅምና አትደንግጪ አሜን ሙና ይለኛል መንፈስ ቅዱስ ሙና ስሜ ነው የእግዚአብሔር ኢየሱስ ጌታ ሃሌሉያ ቴንክ ዩ ፋዘር ቴንክ ዩ ሆሊ ስፒሪት ቴንክ ዩ ጂሰስ ቴንክ ዩ ሆሊ ስፒሪት አመሰግናለሁ ታኛለ እግዚአብሔር ሰው ይላል ሰው ቤት እንደሚገባ የክብር መንፈስ ቤትሽ ይገባለሁ እፍረት አይሆንም ውርደት አይሆንም አዘጊውን ስፒሪት ካንቺ ላይ ሰብር ያለው ይላል መንፈስ ቅዱስ ጌታ እግዚአብሔር እህቴ ሙና በየነ አይዞሽ እፍረት አይሆንም ለቅሶ አይሆንም ዋይታ አይሆንም እኔ እግዚአብሔር እንደ ኃያል ደግሞም እንደ ጨካኝ ካንቺ ጋር ነኝ ምርኮሽን እመልሳለሁ መባረክን እባርክሻል የሚወረወር ጦርና ቀስት አያገኝሽም ይላል መንፈስ ቅዱስ ጌታ እግዚአብሔር አሜን ምድረ በዳ የሚያበቃበት ዘመን ከፊቷ 1 ዓመት ቀረ ይለኛል አሜን ኢየሱስ ስደት በሰው ሀገር በሰው ቤት ነው ያለሽው ጂሰስ እግዚአብሔር እንደዚህ ይላል በአንድ ዓመት ውስጥ እግዚአብሔር እንደዚህ በላት ይለኛል የ6 ዓመት ምርኮሽን እንደ 7 ዓመት መልሳለሁ አሜን እደግመዋለሁ የ6 ዓመት ምርኮሽን እንደ 7 ዓመት መልሰዋል አሜን እደግመዋለሁ የተማመንኩት የምድረ በዳ አባቴ የ6 ዓመቱን ምርኮ ይላል እግዚአብሔር አምላክ እንደ 7 ዓመት 1 ዓመት ቦነስ ነው ማለት ነው ቦነስ ነው 1 ዓመቱ እግዚአብሔር አምላክ በብዙ መትረፍረፍ የአሕዛብን ጓዳ በዝብዘሽ በኢየሱስም ተወጫለሽ አሜን የጀመርሽው ነገር ወደ ፍጻሜ ይመጣል የታመነ ቤት እግዚአብሔር ሰራላታለሁ አለኝ አሜን የተጀመረ ነገር አለ ወደ ፍጻሜ ይመጣል
አሜን ቁልፍ እጅሽ ላይ ሲገባ እመለከታለሁ። አሜን ደግሞዋለሁ፣ ቁልፍ እጅሽ ላይ ሲገባ እመለከታለሁ። አሜን እግዚአብሔር አምላክ በመገኘት ያስደንቃታል ይለኛል። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተፈጸመ። አሜን you are blessed። በኋላ ኮሙኒኬት ታደርጊኛለሽ። ብሩክ ሴት ነሽ። የምናገርበት የዴሊቨራንስ ቃል ወይንም ይሄ ማውጅበት የእግዚአብሔር ቃል ያለው በሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይ ሙሉ ቃሉን በጌታዬ በኢየሱስ ክርስቶስ ስምና ስልጣን አነብና ቀጥታ በዚህ ቃል መሰረት ለእናንተ ጸልያለሁ ማለት ነው። በሰንበትም በአንድ ምኩራብ ያስተምር ነበረ። ኢየሱስ ሰንበትን ጠብቆ ወደ ምኩራቦቻቸው ገብቶ ያስተምር ነበር። ምኩራብ ማለት ዕብራውያን የቃል ኪዳን ሰዎች ቤት ለቤት እንዳለ አይነት ፌሎሺፕ ወይንም የቤት ለቤት ዲሳይፕልሺፕ የሚሰጥበት ቤት ውስጥ የሚደረግ በህብረት በአንድነት አብረው ማዕድ የሚቆርሱበት የሚጸልዩበት የብሉይ ኪዳን ጥቅልል መጽሐፍት የሚነበቡበት ዕብራውያን የቃል ኪዳን ልጆች ህብረት የሚያደርጉበት ማለት ነው። አያችሁ፣ ምኩራብ ይባላል። ምኩራብ ማለት መቅደስ አይደለም፣ ቤተክርስቲያን አይደለም። ምኩራብ በአንድ አካባቢ የሚኖሩ ዕብራውያን በህብረት አንድ ላይ የሰራዊቱን ጌታ እግዚአብሔርን ከፍ የሚያደርጉበት ቅዱሳን ተሰብስበው በአንድነት በብሉይ ኪዳን የነበሩ ጥራዝ ጥቅልል መጽሐፍት እየተነበቡ እግዚአብሔርን በአንድነት ስሙን የሚወድሱበት እግዚአብሔርን የሚያመሰግኑበት ህብረት ማለት ነው። ያ ምኩራብ ይባላል። 18ኛ ዓመቷ ላይ የድካም መንፈስ ያውም የአብርሃም ዘር ሆና ጠላት ዲያብሎስ መጥቶ የድካም መንፈስን ያስቀመጠባትን ሴት ነው መጽሐፍ ቅዱስ የሚናገረው። ስለዚህ ይቺ ሴት በላዩ ላይ ከተጫነው ከድካም መንፈስ የተነሳ ቀና ማለት የተሳናት ከልጅነት እኩዮቿ የተለየች በእድሜዋ እጅግ በጣም ወሳኝ የሚባል ቁጥር ላይ ጠላት ዲያብሎስ መጥቶ ነገሯን ነካክቶ ያበላሸባት፣ ዲያብሎስ ያለ እድሜዋ ሸክም ያሸከማት፣ ከዚህ ነገር የተነሳ የትምህርት በሮቿ የተዘጋ፣ የጋብቻ በሮቿ የተዘጋ፣ ከፍሬንዶቿ ጋር ያላት ፌሎሺፕ ያላት ሶሻል ቦንዴጅ ሁሉ የተበጣጠሰባት ሴት ደግሞ የሚገርማችሁ እንደ ብሉይ ኪዳን ሕግ መሰረት ይቺ ሴት ወደ መቅደስ መግባት የማትችል ቢኮዝ መጽሐፍ ቅዱስ ሲናገር በዘሌዋውያን ላይ የእግዚአብሔር ቃል ሲናገር አፍንጫው ደፍጣጣ፣ አይኑ ሞጭሟጫ፣ ጎባጣ፣ አንካሳ፣ እውር ወደ እግዚአብሔር ቤተ መቅደስ መግባት ፈጽሞ አይቻልም ይላል። የተከለከለች ሴት ናት። የተዘጋባት ሴት ናት። ወደ መቅደስ ገብታ ከመንፈሳዊ ዓለም ከሚገኙ ትሩፋቶች ከስፒሪት ሪልም ጋር መነካካት የማትችል ሕግ የሚባል ነገር ያቆማ ሴት ናት። ስለዚህ ይቺ ሴት የናዝሬቱ ኢየሱስን ልትነካካው ልታገኘው የምትችልበት ብቸኛው መንገድ ምኩራብ ይባላል። ምኩራብ ደግሞ ፌሎሺፕ ህብረት የሚደረግበት። ስለዚህ የናዝሬቱ ኢየሱስ እንደ ልማዱ ወደ ምኩራቦቻቸው ገብቶ the kingdom of God እየሰበከ እያስተማረ እያለ ድንገት የክርስቶስ ኢየሱስን በምኩራብ መገኘት የሰማች እቺ ጠቢብ አስተዋይ ያለ ዕድሜዋ የጎበጠች ሴት የአብርሃም ዘር የሆነች ሴት መጣችና ሾልካ ገባች። አስተውልና ሰማኝ። እዚህ ጋር አንድ በጣም ኢምፖርታንት የሆነ ነገር ነግርሃለሁ። የአብርሃም ዘር ናት። ዲያብሎስ ግን የአብርሃም ዘር ናት ብሎ አራራላትም። የድካም መንፈስ አስቀምጦባታል። ከዚህ ነገር የተነሳ የኤሌመንተሪ ትምህርቷን ጨርሳ ወደ ኮሌጅ መግባት አልቻለችም። ይቺ ሴት ከፋሚሊ ተላቃ የምትወጣበት በራሷ መወሰን የምትችልበት ሰርታ ዘርታ ማጨር ተምራ መመረቅ የምትችልበት በጣም ወሳኝ የሚባል እድሜ ነው። 18 ዓመት ለሴት ልጅ ከእናቷ ጉያ ከአባቷ እቅፍ የምትወጣበት በራሷ የምትወሰንበት ሪሌሽንሺፕ የምትጀምርበት ነገ ከነገ አግብታ የልጆቿ አባት የሚሆነውን ግለሰብ ፈልጋ የምታገኝበት በእጮኝነት የምትቀጥልበት እድሜ ነው። ስለዚህ ዲያብሎስ መጣና በእድሜዋ ወሳኝ የሚባለው ቁጥር ላይ የድካምን መንፈስ አስቀመጠባት። ዛሬ ነግርሃለሁ፣ የምስራች አለኝ። የዴሊቨራንስ ሞርኒንግ ስለሆነ በጌታ በኢየሱስ ባንተ ድካም ባንተ እንዝላልነት ባንተ በዘሮች በሚደረግ አምልኮተ ሰይጣን ዋርኤቨር የትኛው ከጥልቁ ኪዳን አድሶ የወጣ የመናፍስቱ ዓለም መንግስት ሊሆን ይችላል። በዘር ማንዘሩ ስጋ ደም አጥንትና ዘር የቆጠረ የሚሰራ የፌሌሪቲ የድካም የበሽታ የማጣት የግርጣት የድህነት የጉስቁልና መንፈስ ሊሆን ይችላል። እንደ ነብይ ግን አንድ ነገር በዚህ ማለዳ ነግርሃለሁ። የትኛውም ስውር እጅ ዛሬ ማለዳ ከሚወጣው መለኮታዊ ትእዛዝ የተነሳ በጌታ በኢየሱስ ስም ካንተና ከዘሮች ላይ ይሰበራል። ጨውናሲ ይሰበራል ማለት ይሰበራል፣
ይሰበራል ካንቺና ከዘሮችሽ ላይ ይሰበራል ጮይና ይሰበራል በይ ሃሌሉያ ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ ተብሎ እንደተጻፈ በረከትሽን ለቆ ይሄዳል ሰላምሽን ለቆ ይሄዳል ጤናሽን ለቆ ይሄዳል ያጎበጠ ኢኮኖሚሽን የያዘ ጤናሽን የሚዋጋ ትዳርሽን አቢዩስ ያደረገ ልጆችሽን የበተነ ለቆ ይሄዳል ማናቸውም ስውር እጅ በኢየሱስ ስም ይበተናል በኢየሱስ ስም ይሰበራል የሰይጣን መሰዊያ አናቱ ይቀጠቀጣል ካስማው ይነቀላል እብቅ በንፋስ እንደሚበተን ሰንበሳት እንደሚቀልጥ በጌታ በኢየሱስ ስም የትኛውም የመናፍስቱ ዓለም ኪንግደም ከናንተና ከዘሮቻችሁ ላይ ይሰበራል ኢየሱስ በምኩራብ ነው የአብርሃም ዘር ናት በእድሜዋ ወሳኝ የሚባለው ቁጥር ላይ ጠላት ዲያብሎስ የድካም መንፈስ ላይ አስቀምጦ በምኩራብ መካከል ተገኝታለች ኢየሱስ አያትና ራራላት ይላል ሄደ የድካም መንፈስ የጫነባትን ዲያብሎስ እጆቹን በመጫን ያንን ክፉ ስፒሪት ከላዩ ላይ እንዲነሳ አደረገ ይቺን ሴት ኢየሱስ ይገልጣት እንደዚያ የአብርሃም ዘር ሆና ሳለ ጠላት ዲያብሎስ የድካም መንፈስ አስቀመጠባታል ታውቃላችሁ እነዚህ ወጋ ጠባቂ ይሄ በባህር ዳርቻ እየዞሩ አንድ ነፍስ ለማጥመድ እጅግ በጣም ዋጋ የሚከፍሉ ይሄ ዘርፋፋ ቀሚስ ግምጃ ቀሚስ የሚለብሱ ጺማቸውን የሚያስረዝሙ ህይወት የሌላቸው የተለሰነ መቃብር የሆነ ህይወት ያላቸው ስለሆዳቸው ሲሉ የልዑል እግዚአብሔርን ቃል የሚሽሩ ፈሪሳውያን ሰዱቃውያን ጸሐፍት የሚባሉ መጡና የዝጅ ፈውስ የልጅቷ ነፃ መውጣት ሊያስደስታቸው ሲገባ በሰንበት ቀን ይሄ እንዴት ሆነ በሚል ክርስቶስ ኢየሱስን ሲሞግቱ ታያላችሁ መጽሐፉን ላንብብና ልጸልይላችሁ ኢየሱስ ክርስቶስ ጌታ መዳናችን ነፃ መውጣታችን የማይገርማቸው የማይደንቃቸው ሆዳቸው አምላካቸው ነውራቸው ክብራቸው የሆነ በጣታቸው ሊነኩት የማይፈቅዱትን ነገር በእናንተ ላይ ተርትበው ጫንቃችሁ ላይ ቀንበር የሚያሸክሟችሁ በጣም ብዙ ሃይማኖተኛ ሰዎች አሉ በጣም ተጠንቀቁ ባይተው ይታቃላ አሁን ከተማ ውስጥ የመንፈስ ቅዱስ ሪቫይቫል አንድ ጊዜ ጌታ ሲጸልይ የገለጠልኝ ነው ምነግርህ የመንፈስ ቅዱስ ሪቫይቫልን እያጠፋ ያለ አንድ በጣም ተለሳልሶ ከተማ ውስጥ እየገባ ያለ የእባብ ስፒሪት የእባብ መንፈስ በጣም በሚያሳዝን ሁኔታ ከሆነ አመት በፊት በአውሮፓ ምድር ላይ አደገኛ የመንፈስ በካትሪን ኩልማን ዘመን በጣም አደገኛ የመንፈስ ቅዱስ እሳት ከመኖር የተነሳ እባቦች ይያዙ ነበር ሙታን ይነሳ እውር ይበራ ምድር ሸክ ታረግ ነበር የመናፍስቱ ዓለም መንግስት ራሱ ይቀጠቀጥ ነበር በየስፍራው ታላቅ ሪቫይቫል ከመነሳቱ የተነሳ በምድራቸው ላይ ከፍተኛ ተሐድሶ የመንፈስ ቅዱስ መነቃቃት ነበር ከዛ በኋላ ግን እጅግ በጣም የለሰለሰ ነገር በጣም ስሙዝ የሆነ ጨዋ የሚመስል አለባበሱን ያሳመረ ቀስ ብሎ የሚናገር ቅንስልስ ያለ ምናምን አይነት አስተምሮ ገባና አሁን ምዕራባውያን ምድር ብትሄዱ እግሮቻችሁ ቢረግጥ ያትላንትና የመንፈስ ቅዱስ እሳት ሲቀጣጠልበት የነበረ መድረክ ሁሉ የግብረ ሰዶምና የሌስቢያንሶች መከማቻ ሆኗል ልክ እንደዚህ አይነት የነቢያትን ኦፊስ የሚያጠፋ ርኩሰትና አመጽ በምድሪቱ ላይ ስር ሰዶ ጸንቶ እንዲቆም የሚያደርግ በኢትዮጵያ አብያተ ክርስቲያን ሾልኮ የገባ አደገኛ የእፉኝት ተናዳፊ መርዝ ገብቷል ኢትዮጵያ ውስጥ ይሄንን እግዚአብሔር አምላክ መሰዊያውን እሰነጥቃለሁ ብሏል ወዳጄ የመንፈስ ቅዱስ እሳት ያስፈልጋል እሳቱን ዘወትር በመሰዊያው ላይ ይቃጠል ነበር የመንፈስ ቅዱስ ሪቫይቫል ያስፈልጋል በተናገረኝ ጊዜ መንፈስ ገባብኝ ከእግዚአብሔር ዘንድ የወጣ የህይወት መንፈስ ገባባቸው ሐዋርያቱን ደፋር ጀግና ያደረገ በነገስታት በኃያላን በገዢዎችና በባለስልጣን ፊት የኢየሱስን ጌትነት በድፍረት በስልጣን በኃይል በልዩነትና በብልጫ መንፈስ እንዲሰብኩ ያደረገ ሙታንን እንዲቀሰቅሱ ጥላቸው ለመድኃኒትነት እንዲፈለግ ያደረገ የመንፈስ ቅዱስ ኃይል ነው አሁን ግን ከተማችን ውስጥ አንድ እባብ ገብቷል አንድ ተናዳፊ መርዛማ የእፉኝት መንፈስ ገብቷል አገልጋይ መስለው ነብይ መስለው ቅልስልስ ቢሉ በቃ ይሄ በጣም የሚያስሞነሙኑ ንግግራቸው በጣም ስራ በጣም አስበው ተጠንቅቀው የሚያወሩ በጣም የተለሳለሱ አካሄድ አለባበሳቸው ምናምን ወዳጄ በእንደዚህ አይነት አሰራር መንፈስ ቅዱስ አይሰራም መንፈስ ቅዱስ የእሳት መንፈስ ነው የክብር መንፈስ ነው ሽባ የሚተረተር ውር የሚያበራ የሞተ የሚያስነሳ የሰይጣንን የሉሲፈርን የዙፋኑን መንግስቱን የሚገለብጥ ታላቅ ሪቫይቫል
በመድሪቱ ላይ የሚያስነሳ መንፈስ ነው። ታውቃላችሁ የፈሪሳውያን ስፒሪት ልክ እንደዚህ ነው። ቅልስልስልስ እያለ እየገባ ሰንበት እኮ ነው ሰንበት እንዴት ሰንበትን አታከብርም? የሰንበቱ ጌታ እንዴት ሰንበትን ይሽራል? ወዳጄ ሰንበት ለሰው ልጅ እንጂ ሰው ለሰንበት አልተሰራም። የሰው ልጅ የሰንበት ጌታዋ ነው። ሰው ከሰንበት ይበልጣል። መንፈስ ቅዱስ እንዳይሰራ የሚከላከል ሰው ሲፈወስ፣ ሰው ነፃ ሲወጣ፣ ቀንበር ሲሰበር፣ የድካም መንፈስ ከላዩ ላይ ሲነሳ የሰራውን እግዚአብሔርን ማመስገንና የተደረገው ነገር አይተው ለእግዚአብሔር ክብር መስጠት ሲገባቸው ሰንበትን ሊቀድሱ በሰንበቱ ጌታ ፊት ቆመው ሙግት ጀመሩ። ዝና፣ ክብር፣ ባለጠግነት የማያቆማቸው ፍርፋሪ ሲያዩ ልባቸው የማይርድ ጀግና ነቢያቶችን የሞተ የሚያስነሱ ታላላቅ የሆነ የእግዚአብሔር የመለኮት እሳት በእጃቸው ላይ ተአምራት የሚገለጥ የሞተ የሚቀሰቅሱ ሽባ የሚተረትሩ የተዘጋ ማህፀን የሚከፍቱ ኤልዛቤልን ከከፍተዋ ላይ የሚፈጠፍጡ ታላላቅ ነቢያት የተናቁ የተገፉ ቤተክርስቲያን ስፍራ የለኝም ብላ ገፍታ ከመቅደስ ያወጣቻቸው የሚነሱበት ዘመን ከፊት አለ። እንደ ነቢይ ነግራል። ታላቅ ሪቫይቫል በእነሱ በኩል በምድራችን ላይ ይሆናል። እንግዳ ነገር ይሆናል። ኢትዮጵያ ምድር ላይ እመነኝ ተላስል ልስልስ የሚል ይሄ የእግዚአብሔርን ክብር ግሎሪ አስፈሪው ሰዓቱን የመንፈስ ቅዱስ ገለባውን የሚበላ አሜን 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 ነገስታትን የሚያስደንግጥ ወንበዴውን ወንበዴ ሌባውን ሌባ የሚል ይሄ ደፋር ጀግና የሚያደርገው መንፈስ ቅልስልስ ብለው ይገባዋል። በጣም እንዲህ ይውላችሁ ቅልስልስ ብለው አይቀጥልም። እግዚአብሔር ምስክሬ ነው ነገራችሁ። ልዩነትን እግዚአብሔር ያደርጋል። ይሄ የኤልያስ አምላክ ከኛ ጋር እሳት ከሰማይ የሚያወርድ ታላቅ የሆነ እግዚአብሔር እሳት ማለት ነው። በሰንበትም በአንድ ምኩራብ ያስተምር ነበረ። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት፣ ያን ጊዜ ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ወይ ጉድፈላ! ጌታ መልሶ እናንተስ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን አለው ይላል የናዝሬቱ ኢየሱስ። እናንተ ግብዞች በሆነላት ነገር እግዚአብሔር ማመስገን ሲገባችሁ ሰንበትን ከሰው የምታስበልጡ፣ ሰውን የእግዚአብሔር መልክን አሳነሳችሁ ሰንበትን የምታገዝፉ፣ በሰው ልብ ላይ ሰንበት እንዲገዘፍ የምትሰብኩ፣ የእግዚአብሔርን ፍቃድና ሐሳብ የምትቃወሙ እናንተ ግብዞች፣ ጠማሞች፣ መንግሥተ ሰማያትን በሰው ፊት የምትዘጉ። ይቺ ሴት እኮ የአብርሃም ዘር ናት። እላዋ ላይ የተቀመጠው ይህ የድካም መንፈስ የጫነባት ጎባጣ ከሰው በታች እንድትሆን ያደረጋት የአብርሃም ዘር ሆና እያወቀ መጥቶ ነው ይሄን ያስቀመጠባት። ስለዚህ ቀንታ እንድትቆም እኔ ባደረግኩት ነገር እኔን ተው፣ ግን ስለሆነ ነገር እንኳን ቴንኪዩ ደስ ሐሴት ልታደርጉ ይገባችሁ ነበር አለ ኢየሱስ ክርስቶስ። እንደዚህ አላቸው። የመንፈስ ቅዱስ አሰራር በቤተ ክርስቲያን ውስጥ ስር ሰዶ እንዳይሰራ አንዱ የሰው መንፈስ ክቡር ከሆነው የመንፈስ ቅዱስ ማደሪያ የሆነው ሰው ከሰንበት ማሳነስ፣ ሰንበትን ማተለቅ፣ ይሄ በጣም የዊችክራፍት የአንታይክራይስት ስፒሪት ነው። ከምድራችን ላይ በኢየሱስ ይነቀላል። ኢየሱስ ግን እጁን ጫነባት። ከዛስ አጋንንቱን ገሰጸ፣ ከሷ አስወጣ። ኢሚዲየትሊ እቺ ሴት ቀንታ ቆመች ይላል። ቀንታ ቆመች ነው የሚለው። ስብከቴን ጨርሻለሁ። ልጸልይላችሁ።